ሰሞኑን ደግሞ በሚዲያ ላይ በጣም እንትን እያሉ ነው። በቃ ሚዲያ ላይ በጣም እየተወራ ነው ስላንተ። ጥሩ ምን አለ መሰለሽ ሰዎች የውስጥን ማንነት ነው የሚያዩት። የውጭን ከአንድ የካረሻቸው ጧት ማታ ነው በቀን 2 ጊዜ ብታያቸው ነው። ከዛው ምንድነው የምታደርገው ጧትና ማታ? ሁሉ ነገር እጅ ላይ የሚጣፍጠውን ነገር ምን ራስ አበላ የሚጣፍጣው አሪፉ ሙክት ወደ ገበያ ነው የምታወጣው። አሪፉ አሪፍ የተባለ ነገር ካለ ገበያ ነው። ከዛ ለያዘና በ17 አመቱ ወጣ። ከዛ ምን ላይ ተሰማራ? ህይወት ምን አስተማረች? ምን መከረች? እኔ አዲስ አበባ ላይ ከወረዳ እስከ ቤተ መንግስት ገብቻለሁ። የምርህ ነው? ጉዳይ ገዳይ እንደሚባለው ነው። ከፊኒሺንግ መተ ማለት ነው። አድካሚ እኮ ነው እሱ ስራው። አድካሚ ነው ግን በጊዜ መጥቼ ምን አደርጋለሁ? እኔ እኮ እዛ ጋር ስራ ነው የምሰራው። ወረዳ የተለየ ነገር የለውም ግን በቃ መግባት በጣም ጓጉቻለሁ። የመጀመሪያ ጊዜ ነው። ወዲያው በቃ ደወልኩና አባቴ ለምንድን ነው የኋላው የተባልኩ ማለት ነው። አባቴ ጋር እንዴ መልሼ መጥቻለሁ። አሁን የምገኘው የሁለተኛ እንግዳያን ወደ እናንተ ጋር ልጋብዝ ነው። አሁንም ጋብዝላችሁ እንግዳ ሰሞኑን ሚዲያ ላይ በጣም እየተቀባበላችሁ ትገኛላችሁ። ብዙዎቻችሁም አውቃችሁታል። ወጣት ነው፣ ነጋዴ ነው፣ ባለሀብትም ነው። እንደገና ደግሞ በታማኝነት በዲፕሎማት ደረጃ ኢትዮጵያን ያስጠራ ጀግና ልጅ ነው። እኔ ከሱ ጋር እስከማገኘው ድረስ እስከማዋራው በጣም ቸኩያለሁ። ኢትዮጵያ እንደዚህ አይነት ልጆቿ ሲታወቁላት ሳይ ድንግልን ነው የምላችሁ፣ በጣም ነው መደሰተው። ስለዚህ ዛሬ የምጋብዝላችሁ እንግዳ አቶ መንግስቱ የኋላው ይባላል። አይታችሁታል አይደል? ሶሻል ሚዲያ ላይ ምን እንዳደረገ ያያችሁት አይታችኋል። ያላያችሁት አሁን ላሳያችሁ ነው። እኔ ኖር ብዬ ልቀበለው ነው። ኖር ሰላም ብያለሁ። እንኳን ደህና መጣልኝ። ታደስ ሰላም ነው? ይመስገን ስላሴ። ደህና ነህ? አለልህ። አንተ ትብስ ሰላም ነው? እንዴት አለልህ? አለሁ። ቤቱ አይኮራም ብለሽ ነው አይደል? አንዳ ያው ቤት ለምቦሳ ብዬ ልበል አላልከኝም አይደለ? አመሰግናለሁ። ቤት ለምቦሳ አላልከኝም ግን? ቤት ለምቦሳ አልኩሽም? አላልከኝም። እስቲ በለኝ። ቤት ለምቦሳ እንቦሳ ሰር አምኖብሻል ደግሞ። አመሰግናለሁ። አንተ በራስህ በጣም ደስ ብሎኛል ስላገኘሁ። እኔም ደስ ብሎኛል ስላገኘሁሽ። በስመ አብ። እስቲ መንግዬ ራስን አስተዋውቀኝ። የተወለደ የታደገ ምን አይነት ማህበረሰብ ውስጥ ነው ያደገው ይሄ ጀግና ልጅ? ጥሩ አመሰግናለሁ። እኔ መንግስቱ የኋላው እባላለሁ። የጫካ ማር ማናጀር ነኝ ማለት ነው። እሺ ዋው። እንግዲህ ገበሬም ነኝ ማለት ነው እኮ ተዛዋሪ። እሺ ስለዚህ 8 ቤተሰብ እንዳለው ልክ እንደማንኛውም ኢትዮጵያዊ 8 ቤተሰብ ካለው ቤተሰብ ነው የተወለድኩት። ዋው። ግን ያም ሆኖ በ17 አመቴ ነው ከቤተሰብ ቀጥታ የወጣሁት ማለት ነው። ለምን ወጣ? ያው እንግዲህ ራስን ፍለጋ ነው። ራስን ፍለጋ ነው እንደያዘውና እሺ 17 አመቴ ወጣው። ቤት ብዙ ነገር ጫና ስለነበር ነው። ጫና ስልሽ አንዳንዴ አትችልም ከተባልክ ሙሉ ቤተሰብ ያደገው በግብርና ነው። እሺ በንቦች ማለት ነው። አንዳንድ አካባቢ ላይ ግመል ያለው ቤተሰብ አለ፣ አንዳንድ ላይ ፍየሎች ይታው። እኛ ጋር ደግሞ በብዛት እንትን ንብ ነውና እዛ ጋር ለሁላችንም ይሰጠናል። ንብ ይሰጠናል ለስምንታችንም ማለት ነው። ንብ አላችሁ? ንባው ይሰጥ በስማችን ይሰጠናል። የብርህና እስቲ ስማቸው ነገር የመንግስቱ ንብ የምናምን ነው? የኃይሌ ንብ። የኃይሌ ንብ። ኃይሌ ባላናሽ ወንድሜ ኃይሌ ነውና የማሮማ ንብ ያታምሩ ብቻ እንደዚህ የተለያየ ይጠራልና በየስማችን። እሺ ከዛ ለኔ የሚሰጠውን በብዛት ይሄዳሉ። ያንተ መንግስቱ ይባል ይሄዳሉ። ለምን ነው የሚሄዱት? ለምን ይሄዳሉ አንተ? እሺ በብዛት የሚሄዱ ሳስበው ለካ እኔ ሰነፍ ነኝ ማለት ነው። አረ የሚሰራ ሰው ነው የሚቀመጡት። ታታሪ መሆን አለበት። እሺ አሁን ንብ ለማነብ አንተ ምን ነበር ያጎደልክባቸው? እኔ ማለት በሰዓቱ እኔ ድብድብ ወዳለሁ፣ ኳስ ወዳለሁ፣ ትምህርት ላይ ነው በደንብ ማተኮረው እንጂ ግብርና ላይ ብዙ አልነበርኩም። እሺ ለካስ እነሱም በደንብ ተረድተውኛል። እዛ ላይ ቤተሰብ ሲሰጥክ ንብ ከሰጠ በኋላ ኦልሬዲ ግብርና እንደሚያዋጣ ካው በብዛት ይሰጡህና ታረባለህ ማለት ነው። እኔ ግን ያንን ማድረግ አልቻልኩም። እስቲ ቆይ እንደመነሻ ስንት ነበር የሚሰጣችሁ? በብዛት ይታወቃል ወይስ ዝም ብሎ በግምት ነው? ለኔ እንደዛ ሲሰጠኝ ግን አይበረክቱም። ኦልሬዲ ስንት ሰጣችሁ? መጀመሪያ አንድ ነው የተሞከረልኝ። ሁሌ ለመንግስቱ ከስቲ ሲባል መንግስቱ የመንግስቱን በአመቱ የለችም። ከዛ ትይም ከዛ ምንድነው በእኔ የሆነ ሰዓት ላይ በታናሽ ወንድሜ በኃይሌ ማድረግ ጀመርኩ ማለት በውስጥ ታዋቂነት እስቲ ያንተ ይሆኑና እኔ ካንተ አብሬ ልውሰድ ማለት ጀመርኩ ማለት እንዴ ያንተን ትታቸው በቃ በሱ የሚጠራና በውስጥ ታዋቂነት እኔ አስኮ የተነጋገር ነው ተነጋገርና በቃ እኔ ሲባል ምክንያቱም እኔ ሰነፍ እንዳልኩሽ ኳስ ጫወታለሁ እንጂ ግብርና ላይ መጥቼ በጊዜ ሄጄ እነሱን መከታተል ማየት ምናምን አልችልበት። ሌሎቹ ግን በጣም ይችላሉ። ስለዚህ ከዛ የተነሳ የኔ ልቦች በቃ የሉ ግን ከአመት ግን ከታናሽ ወንድሜ ጋር ሼር በማድረግ
ወደዛ ነገር መንገድ ገባው። ስለዚህ ኦልሬዲ ቤተሰብ ከግብርናው እኔን እያገለለ የመጣ ማለት ነው። ትምህርት ብቻ ተማር ሲሉ ልክ እኔ በ17 ዓመቴ ወጥቼ ጣፍቼ ወጣውና እሺ በቃ የሚገርም ማለት እኔ አሁን እዛው ነው የቆየ ተቀመጥኩት እዛው ንብ የምታንብበት ወይም የተሰጠ ቦታ ላይ ማለት ነው። ንብ እኔ አሁን ለምሳሌ ንብ ሲታነብ ልዩ እንክብካቤ ልዩ ጥበቃ ምናምን ይደረግላችኋል ማለት ነው። በምን መልኩ ነው የሚንከባከባችሁ ወንድሞች? ጥሩ ምን አለ መሰለሽ ንቦች የውስጥን ማንነት ነው የሚያዩት። የውጭ እንክብካቤ አንዴ ካረግሻቸው ጠዋት ማታ ነው በቀን 2 ጊዜ ብታያቸው ነው። ከዛ ውጭ ምንድነው የምታደርጋችሁ ጠዋትና ማታ? አሰሳለ ማለት ጠዋት ላይ ስቴጅ ያለውን ነገር ውጭ ጉንዳን ሊኖር ይችላል፣ ቆሻሻ ሊኖር ይችላል፣ እሱን ማየት ነው። ማታ ደግሞ ያሉበትን ደረጃ ውስጥ ላይ ቀፏቸው ላይ የሚረብሽ ነገር ካለ እሱን አሰሳ ነው የምታረጊው። ግን እነሱ ግን እሱን ስላላደረግሽ አይደለም ውስጥ ላይ ያለሽን የስራ ፍላጎት ተነሳሽነት ያነባሉ። በቃ የተፈጥሮ ነው። አይገርም? በጣም እንደዛ ነበር። እኔ ደግሞ እሱን አልተረዳሁም። በቃ ዝም ብዬ ችላ እንዳልካቸው ስላወቁ እነሱም ችላ አሉ። እኔ ችላ ሙሉ ለሙሉ ጭራሽ የለውበትም። እና ከዛ አንጻር ቤተሰብ በቃ ግብርና ላይ አትሆንም ትምህርትን ብቻ ተማር አያስፈልግም ብሎ ምንም ነጠቁኝ ማለት ነው። እንብ ላይ ከዛ ለያዘና በ17 ዓመቱ ወጣ። ከዛ ምን ላይ ተሰማራ? ህይወት ምን አስተማረች? ምን መከረች? ህይወት ከባድ ነው እውነት ለመናገር ማለት አትሻለም የወጣሽው በገዛ ጠጋብሽ ማለት ተማሪ እየተባልሽ መማር ሲጠበቅብሽ ግን በቃ አሻፈሬ ብለሽ ስትወጪ ብዙ ነገር ይፈትንሻል። በተለይ ደግሞ ማለት አተህ ሙሉ ለሙሉ ወደ ሆነ ህይወት ስትገባ ይሻላል። ግን ቤተሰብ እያለው ግን ስትወጣ ከባድ ነው ስሜቱ ማለት እዛ ጋር የምታጣው ነገር አለ። ስትወጣ ምን ገንዘብ እኮ ኦልሬዲ ላኩልኝ ትላቸው ትችላል። እነሱ ሊልኩልኝ ይችላሉ። ቢልኩልህም ግን አንተ እዚህ ጋር አያያዙን ካላወቅበት ታጠፋዋለህ ማለት ነው። ስለዚህ ግዴታ ራሴን ማግኘት ነበረብኝ፣ መፈለግ ነበረብኝ። እነሱ ጋር ወጣው ምንም ነገር አልጠየቅኳቸውም። ሊስትሮ ነው የጀመርኩት ማለት ነው። ሊስትሮ ያስኩኝ። ከዛ እዛው ላይ ኮንስትራክሽን መግባት ስፈልግ እድሜ ትንሽ ነው ልኛ እንደምታይ ቀጫጫ ነኝ። ያኔ ደግሞ አስማሰብ ትችያለሽ አትሆንም ነው የሚሉኝ። በቃ አንተ ልጅነት ትንሽ ጠብቅ አትሆንም ትንሽ ቆይሉኛል። ግን በሂደት ሊስትሮን እየሰራው ቀን ስራ ገባው። በቀን ስራ ውስጥ ኦልሬዲ ሙያ መማር መጣ። ፊኒሺንግ ላይ ፊኒሺንግ ልስን ጅብሰም እንደዚህ የተለያዩ ስራዎችን ለመድኩ። ከዛ ይሄን ሁሉ ሰራ ግን ቤተሰብ አያውቅም ምን ላይ እንዴት ነው በቃ ስላንተ ግን ይሰማሉ ወይም ትደውልላቸዋል ወይ ትገናኛላችሁ? እደውላለሁ። አንገናኝም። መደወል ብቻ እደውላለሁ። የት እንዳለም አያውቁም። እሺ በቃ እደውላለሁ። አለው ሰላም አለ አዋለሁ በቃ እኔ ግን ውስጥ ላይ እልህ አለ። ባሽ የወጣህበት መንገድ አትችልም ተብለ ስለሆነ ያለው በራሴ ነው በራሴ ምክንያት ማለት ነው። እና ደግሞ እዛ ላይ ያለን እኛ ግብርና ላይ ስትሆኚ አንቺ አይደለም የሚጠቀም ሌላ ሰው ነው። ሁሉ ነገር እጅ ላይ ያለ የሚጣፍጠውን ነገር ምን ራስ አበላ የሚጣፍጣው አሪፉ ሙክት ወደ ገበያ ነው የምታወጣው። አሪፉ አሪፍ የተባለ ነገር ካለ ገበያ ነው። እኛ ብዙ አንተና ይለምና እሱን ሳይው ነው ያደግኩት። እኛ ማለት በጣም ብዙ መንጋ ንብ አለ። ግን ክረምት ላይ ቀድሞ ደላላ ገንዘብ ይሰጣቸዋል ለቤተሰቦቼ ማለት ነው። እሺ ለምን እንደዛ የሚሆነው? ክረምት ላይ ኦልሬዲ ችግር አለ ተብሎ ስለሚገመት ማለት ነው። ክረምት ላይ የተሰጠሽን ብር ግዴታ ጥቅምት ላይ ለማንም አትሰጭም። ያንን ማሩ ኦልሬዲ ተከፍሎበታል። ብሩም አልቋል እኮ ማለት ነው። አዎ ብሩም አልቋል። ስለዚህ ያኔ ምንድነው የምታደርገው? ያ ነጋዴ አይደለም እኮ ደላላ ማለት ምንድነው? ሌላ የስራ ዘርፍ ነው ያለው። ይወስድና እንደገና ለነጋዴ ይሰጣል ማለት ነው። እሱ የስራ ፈቃዱ ጤፍ ነጋዴ ሊሆን ይችላል፣ በሬ ነጋዴ ሊሆን ይችላል። ግን ክረምት ላይ ብር ስላለው ብቻ ማሩን በቀብድ ይዛል ማለት ነው። ጥቅምት ላይ ለነጋዴዎች ይሰጣል። ይህን እያየሁ ነው መጠቀም ያለብን ነገር ሙሉ እየተጠቀምን አይደለምና እልህ አለ። እንዴት እያለን የራሳችን ነገር እንዴት መጠቀም አልቻልንም? እኔንስ እንዴት መመረት አልቻሉም ብዬ በዚህ ሁሉ እልህ መሀል እንዳልኩሽ ፊኒሺንግ ላይ ደረስኩ። ፊኒሺንግ ላይ ስደርስ ወዲ ገንዘቡ አርኪ ያለው ግን የሆነ ገንዘብ ሳገኝ ሳይክል ነው የገዛሁት። እሺ ሳይክል በፊኒሺንግ ጎን በምናም ያገኘሁት ሳይክል ገዛሁ። ሳይክሏንም ይዤ እሁድ ሊስትሮ ጎን ለጎን እሰራለሁ። ስራ መፍታት አልወድም። ስራ ስፈታ ያመኛል ማለት ትችላለች። በቃ በየትኛውም አጋጣሚ ጊዜን በሙሉ በስራ ነው ማሳለፍ። እሁድ ቅዳሜ ከፊኒሺንግ ከመጣው ማታ በቃ ሊስትሮ ካለ ሊስትሮ ሊሰራ ይችላል። የተለያዩ ነገሮች ከፊኒሺንግ መጣ ማለት ነው። አድካሚ እኮ ነው እሱ ስራ አድካሚ ነው። ግን በጊዜ መጥቼ ምን አደርጋለሁ? ምንም ላደርጋለሁ። ከመቀመጥ በቃ አንዴ ሁለት የተወሰነ ብር 1 ብር 2 ብር 3 ብር ምትሰፈስኝ ትልቅ ነገር ነው። አንበሳ እዛ ላይ ደረስኩ። እሺ ግን በዛ መካከል ምንድነው እየመጣ የነበረው ህይወት ምን ራሴን ማግኘት ጀመርኩ ማለት ነው። ቤተሰብ ላይ ምን አይነት ሪሶርስ አለ? እንዴት መጠቀም ይችላል? እንዴት እስከመቼስ ነው መቀጠለው በዚህ መንገድ?
10 ብር 20 ብር 30 ብር አጠራቅም የምፈልገው ህይወት ደርሳለሁ አልደርስም። ስለዚህ ቤተሰቤ ላይ እንዴት ልጠቀም ብዬ ወደ ራሴ በደንብ ማሰብ ጀመርኩ። አጥልቀህ በጥልቀት ማየት ጀመርኩ ወደ ራስህ? ወደ ራሴ ማየት። እሺ። ሳይ እንዳልኩሽ ሪሶርስ አለን፣ ሁሉ ነገር አለን። ስለዚህ እሱ እንዴት አድርጌ ወደዚህ መንገድ ልግባ ብዬ ሳስብ ግዴታ ሙሉን ያለውን ነገር ማጥናት አለብኝ፣ ማወቅ አለብኝ። ሰው ምን ይፈልጋል የሚለውን ኮኔክሽኑ ምንም የለሽም፣ ተዘግተሽ ነው ኦልሬዲ ያለው ሙሉ ለሙሉ ማንም አያሳይሽም፣ አይነግርሽም። ስለዚህ ያንዳንዱን ቦታዎች ላይ ለማየት ግዴታ መሆንብኝ ማለት ነው። ማለት የትኞቹን ቦታ? ለምሳሌ ሞተር ለመግዛት አሰብ ገዛው አይደል? ያኔ እሺ። ሳይክል ገዝተህ ነበር? ሳይክል ገዝቼ ኮኔክሽን ላይ ከፍ አልኩ። በኋላ ትንሽ እየሄድኩ ሞተር ገዛው። እሺ። ሞተር ገዝቼ ግን በሞተሩ ጉዳይ ማስፈጸም ጀመርኩ። እኔ አዲስ አበባ ላይ ከወረዳ እስከ ቤተ መንግስት ገብቻለሁ። የምርህን ነው? ይሄ ጉዳይ ገዳይ እንደሚባለው ነው? ጉዳይ አስፈጻሚ። እሺ። አንበሳ በጣም አንድ ተናድጄ የሆነ ሳለ ወዲያው ቤተ መንግስት ከመግባት በፊት ቀድሞ ስምሽ ይሄዳልና ስምሽ ነው የሚላከው። የሚገባው ከሌ ነው ከሌ ተብሎ ይሄዳልና እኔ መንግስቱ የኋላው አይደል። ከዛ የአባቴን ስም ለካ የኋላ ብለውታል። ውነ መጨመር ነበረባት። ከዛ ስትሄድ መታወቂያን ሳዩ መንግስቱ የኋላ ነው። አዎ መታወቂያው ዋለው ያኛው የኋላ ነው የሚለው። እሺ። ተናደድኩ። አትገባም ሲል አትገባም ተባልኩ። እኔ እኮ እዛ ጋር ስራ ነው የምሰራው። ወረድ የተለየ ነገር የለውም። ግን በቃ መግባት በጣም ጓጉቻለሁ። እኔ ጌታ የመጀመሪያ ጊዜ ነው። ወዲያው በቃ ደወልኩና አባቴ ለምንድን ነው የኋላው የተባልኩ አልኩ። እሺ አባቴ ጋር እንዴ ውቁ ስለጎደለ ነው የተመለስከው? ስለጎደለ እኮ ነው የተመለስከው? አዎ ግን በቃ ስሙ በራሱ አስቸጋሪ ነው እኮ የሚባለው ብዙ ጊዜ። የኋላው ለምን ተባለ ጥያቄም አለበት። የኋላው ለምንድን ነው የተባለው ነው የሚሉት። ኪዳኑ ያያቲ ኪዳኑ ነው ማለት ግን የኋላው አንዳንዴ ውሃን ወይ የሆነ ነገር እንትን ያደርጉባታልና ወይ ይውጧታል ወይ ከፍ ያደርጓታልና ለምንድን ነው እንደዚህ የተባልኩት? አይ ልጅ የመጨረሻ ልጅ ስለሆንኩ ነው እኮ የኋላው የተባልኩት። የመጨረሻው ልጅ ነው። እሺ። ከዛ ያኔ በዛ አለፈ። ግን ቤተ መንግስትም ኦልሬዲ ገባው ማለት በይ። ከዛ በኋላ እንደገና አስተካክለ በጉዳይ አስፈጻሚነት ከየትኛውም ከጤና ጣቢያ በይው የትኛውን ከፍተኛ የመንግስት ቤቶች ሙሉ እያንዳንዱ ላይ ስገባ ምንን ተማርኩ? እዛ ጋር ማገልገል፣ ኮሚኒኬሽን በቃ በደንብ እንደ ቤተሰብ የሚሄድበት ነገ እስካገኛቸው ድረስ ናፍቀውኝ ነው። እኔ እዛ ጋር እኔ ምንም አይነት እኔ የተለየ ነገር አይሰማኝ። እንደ ስሄድ አዲስ እንደሚሄድ ሰው አይደለም። በቃ በደንብ ተግባብቼ ለነገ ስሄድ ለነገ መንገድ ያቅልየው ሁሉን ነገር መስመሩን ዘረጋሁት ማለት ነው። በሚሄድበት ሰዓት ላይ ኦልሬዲ ማር እንዳለን ማር እንደሚፈልጉ ጠይቃቸዋለሁ። አንዳንድ ነገሮችን እየጠየቅኩ ያለውን ነገር በደንብ ይሄንን በደንብ መስራት ጀመርኩ ማለት ነው። ያለኝ ትላችኋለህ ለራሱ ጉዳይ ስትገባ በዛውም ይሄኛው ነው ረተናከረ ይሄ እንደዚህ ያለላል ሁሉም። እሺ ሳምፕል አሁን ማር ስፈልግ ከቤተሰብ አለ የጠየቅኩት ከሌላ ሰው ጠየቅኩ። ምክንያቱም እነሱ ይሄን እንዲያውቁ አልፈልግም። መጨረሻ ከተሳካ በኋላ ለመንገር ከተሳካ በኋላ ጎበዝ አንተ አካሄዱ ገብቶሃል። ምን ሊያርግ ኑሮ ያስገባኛል። ኑሮ በዛ ውስጥ እኮ ለመምጣት እኮ ያለው ፈተና ያለው መከራ ሰው ስታማክሪው የሆነ ነገር አፈልገሽ ስታማክሪው ገንዘብ ልጠይቂው ሁላ የሚመስለው ሰው አለ። ምንም ገና እኔ እኮ አሁን የመጀመሪያ ላይ ሳይክል ልገዛ ሳስብ አንድ ቤተሰብ ስጠይቅ ሳይክል እኔ እኮ ሊያማክረኝ ነው የጠየቅኩትና ሳይክል ልገዛ አስቤ ነበር እንደዚህ ስለ አይቶ አይሆንም ለምን አይሆንም ማለት ብር የለውም ብሎ ስለሚያስብ ለኔ ግን በጣም ሞርሞር እሱ እንዲያማክረኝ ነው ያንን ነገር እንጂ የትኛው ይሻላል ከዚህ ይሻላል እንጂ አይሆንም ሙሉ ለሙሉ ድፍን ያለ መልስ ማለት ሰዎች ከሌለ በቃ ማለት ሁሉ ነገር እንደምትጠይቃቸው ከነሱ እንደምትፈልግ እኔ አሁን ሀሳብ ሰዎች ጠይቅ የተለያየ ሀሳቡን ከዚህ ትንሽ ሀሳብ ጠይቃለሁ ከዛኛው ትንሽ ሀሳብ ከዛ ራሴ ላይ ማስታረቅ ነው እንጂ አንድ ሀሳብ ላይ ሙሉ ለሙሉ እሱ ጋር ካረኩ እሱ እኮ ለኔ ጥቅፍ አስቦ ላይሆን ይችላል። ግን በቃ አላል ካለው ኢንቫይሮንመንት ካለው ከሱ ሁኔታ አንፃር እኔን አይረዳኝም ብሎ ያስባልና ይሄ ነገር በጣም ብዙ ነገር ቻሌንጅ ያደረገ ስለመጣብኝ ማጣትን ጉዳይ በጣም አውቀዋለሁና እሺ ስለዚህ እዛ ላይ ደረጃ ደረስኩ። ለነሱ አልነግራቸውም። ከሌላው ተማሪ ያመጣ ለነን የሚፈልጉ ሰዎች ተጣለ። በዚህ ተወደደ ማራ አሪፍ ነበር መታሰብ ይላስልሽ እዛው በቃ በእኛ አካባቢ ላይ ሆኖ ኢላ ፋርም ያላችሁ ሰዎች ላይ እነሱ ጋር ማሩ በጣም ወደዱት። እንዴት ነው የምታመጣው ምናምን ይላሉ። በቃ ሰጣቸዋለሁ። በዛ ኮንዲሽን ፈጠርኩ። እሺ ከዛ በኋላ ይሄ ነገር ተወደደው ቀጥታ ወንድሜ ጋር ማውራት አወራሁትና እንደዚህ እያሰብኩ ነበር። ኦሬዲ አንድ አካባቢ ላይ ስትሆኝ አንድ ማር ነው የሚሆነው ማር ቀይ ከሆነ ቀይ ማር ነው። እኔ ግን ምን አሰብኩ ያኔ በቃ ስለዚህ የተለያዩ ክልሎች ላይ መሄድ አለብኝ ማሩን ፋርም መፍጠር አለብኝ ብዬ አሰብኩ። ይሄ ነገር ከተማያቸ በኋላ ወንድሜ እሺ ሲለኝ ቀጥታ የተለያዩ ጅማ ሄድኩ። ጅማ ላይ ፋርማ ገበሬዎችን አወራሁኝ። አብረን ሼር ነው የምንሰራው እንደዚህ ዲል አደረግን። ፋርም ደቡብ እንደዚሁ ትግራይ የተለያዩ አካባቢዎች ላይ
ከለራቸውም የተለያየ ነው። ሁሉም ፍሌቨሩ የተለያየ ነው። ቀስሙት የዛፍ አይነት ሁሉም ጋር ሄድኩና እንደዚህ አይነት ኮንዲሽን ፈጠርኩ። እሱን ካጠናቀቅኩ በኋላ ቤተሰብ ጋር ማውራት ጀመርኩ እኔም። ከዛ እነሱም ያኔ ተቀበሉ ማለት ነው። ከዛ በኋላ ነው የነገርካቸው? አቀባበላቸው እንዴት ነበር? ምን አሉ? ይሄንን ሀሳብ ይዘህ ስትሄድ ለእነሱ? ሁሉም ሰው የሆነ ነገር ላይ ስትደርሽ ያው ትክክል ነበር፣ እኛም ድሮን ጠረጠር ነበር ነው። አረ የሁሉ ሳስተሳሰባ ይሄ ሁሉ መስዋዕት ነው ከተከፈለ በኋላ ከተከፈለ በኋላ ማንም ሀሳብን የሚነቅፍ የለም። እኛም ጠብቅ ነበር እንደዚህ አይነት ጎበዝ ነህ እኛም እናስብ ነበር። ግን ያኔ ልጅነት ስለሚያጠቃ ትምህርትን ብቻ እንድትማር ፈልገን ነው እንጂ ጎበዝ ነህ ልጅ ብለው ተቀበሉኝ። ከዛ ጀምሮ አብረን መስራት ጀመርን ማለት ነው። ዋው! አሁን የት አካባቢ ነው የሚገኘው ፋርም? ምን ያህል ጊዜ ሆነ ከጀመርከው? ፋርሙ የትም ቦታ አለ። አሁን ጫካ ማር የህዝብን ሆኗል። አሁን አኮ ጫካ ማር ስሙ በጣም ይታወቃል። የህዝብ ነው። የትም ቦታ ላይ ደቡብ አለን፣ ትግራይ አለን፣ ጅማ አለን፣ ጎጃም አለን። የትም ቦታ ብትሄጂ ጫካ ማር አለ። የህዝብ አድርጌዋለሁ ኦልሬዲ። አሁን ሌላ ስራ ልስራብን ወጥቼ መስራት ነው ይሄ። በቃ ኦልሬዲ ህዝቡ ስለለመደው ህዝቡ ለምዶታል። ማርም የትኛውም ቦታ ላይ አለ። ሰው ላይ ያኔ እኮ የነበረው አስተሳሰብ ምንድነው? ገበሬው ራሱ እሱ ያመረተውን ሌላ ሰው ነው የሚሸጥለት። በመሀል ምን ይሁን የሚያውቀው ነገር የለም። እሱን ግን ቢያንስ አሁን አልቆ አይደለም ቢያንስ መንገዱን ይዘነዋል። እንደገና ገበሬውም እንዲጠቀም ታደርጋለህ እንጂ መሀል ደላላ አይኖርም። ቀጥታ ካንተ ጋር ነው። ቀጥታ ስንት አይነት መረብ እንዳለ በዛ መንገድ እኮ መረቡ ቀላል መረብ አይደለም። በጣም እንዳልኩሽ ይሄ መሸጥ ነው፣ ቀላል ነገር ነው። ገንዘብ ማግኘት ትርፋማ መሆን በጣም ቀላል ነው። በተለይ ደግሞ እንደዚህ የማር ስራ ላይ እምነት ነው። ሰው አምኖ ተቸግሮ ነው ዳንቺ የሚመጣው። ያ የተቸገረውን ሰው ምንም ብታረጊው ይወስዳል። ገንዘብን እያሰብክ ከሆነ የምትሰሪው ማለት ነው። ገንዘብ ምንም ነው፣ ግን በዛ ውስጥ ግን ይሄን እነሱ ያመኑትን ከእምነት በላይ ሆነ ስትገኝ ደስታው ከገንዘብ በላይ ነው። ስለዚህ ይህንን የሰውን አሁን ይሄ ማር የለም ብሎ የሚያስበውን ሰው ቢያንስ የተወሰነ ግንዛቤውን አሁን ያለንበት ደረጃ የተወሰነ መንገድ ሄደናል። ቢያንስ መንገዱ ይሄ ሁሉ መረበጣጥሰን ገብተናልና ከዚህ በኋላ ደግሞ ከባድ ስራ አይሆንብንም ብዬ አስባለሁ። እሺ፣ በጣም እኔ እውነት ለመናገር በጣም ደስ ብሎኛል መንግስቱ። ሰሞኑን ደግሞ ሚዲያ ላይ በጣም ኃይለኛ እንትን እያሉ ነው። በቃ ሚዲያ ላይ በጣም እየተወራ ነው ስላንተ። በዲፕሎማት ደረጃ ኢትዮጵያ እንድትጠራ ያደረገ ወጣት ባለሀብት ታማኝ ነጋዴ እየተባለና የ5000ውን ማር ወደ $5000 አንድ ዲፕሎማት ከፈለና መንግስቱ መለሰላቸው የሚባል ነገር ሰማሁ። ይሄንን ነገር እውነት ነው እርግጥ ነው፣ ግን ካንተ አንደበት ደግሞ እንድሰማው ፈለኩኝ። ምንድን ነበር እንዴት ነበር የተፈጠረው ነገር? እስቲ ካንተ ስንሰማ። ጥሩ ትጂ። ይሄ ማለት ብዙ አነጋጋሪ የሚሆን ነገር አልነበረም። እውነት ለመናገር ኢትዮጵያዊነት ከዚህ በላይ ነን እኮ። እውነት ነው አይደለንም እንዴ? ነን እኮ። ግን ነገሩን የራሱ ምን ጫካ ነው እንዴ ያለው? እስካሁን ምን ላይ ነው ያለው? ማለት ይሄን ያክል ወጥቶ መነጋገሪያ እስኪሆን ድረስ ከዚህ በላይ ብዙ ነገሮችን እምነት እኮ ታምነን አልፈናል ሁላችንም። እኔ አንቺ ቤት እንግዳ ሆኜ ብመጣ የሆነ ቃል ረስቼ ብሄድ ምንድነው የምታደርጊው? ተመልሳለህ እሱ በቃ። ስለዚህ ይሄ እነዚህ ደግሞ እንግዳ ናቸው፣ ዲፕሎማት ናቸው። አገር ብለው ነው የመጡት። መንግስቱን ብለው ጫካ ማርም ብለው አይደለም የመጡት አይደል? ጫካ ማር እንደ ጫካ ማር አንድ ድርጅት ነው። ምንም አይነት ስም ቢጠፋበት ሌላ ስም ቀይሮ ሊሰራ ይችላል። መንግስቱም እንደ አንድ ግለሰብ መንግስቱ ምንም ስም ሺህ ጊዜ ቢጠፋ ምንም ነው። አገር ከጠፋሽ ግን ትሄጃለሽ፣ አገር ስም ነው። ስለዚህ በአገር እንኳን ደረጃ ብታየው የሚወራለት ብዙ አልነበረ። ከሀገር በላይ ማለት አገርሽ ስጠፋ ከሀገር በላይ የት ልጅ ትሰሪያለሽ? ምንም ስም እንደነገርኩሽ የራስሽን ስም በምንም ማግኘት ትይዩ ትችያለሽ። እና ነገሩ ግን እንዳልሽው መነጋገሪያ ሆኗል። ነገሩ ትክክል ተፈጥሯል። በጣም እሳቸው በጣም ተገርሞ እሳቸውን ወደ ሚዲያ መጀመሪያ የሄዱት ወደ መንግስት ሚዲያ ራሳቸው ዲፕሎማቱ። ማን ነበሩ ዲፕሎማቱ? ዲፕሎማቱ የሲሼልስ ዲፕሎማት ናቸው። ሲሼልስ ታውቂያታለሽ? አዎ አዎ። ስለዚህ ሀገሯ ራሱ ታምራለች። የሆነ ይሄ ነፍሴ የምታውቃት ሀገር ነው የምትመስለኝ። ሁሉም ሰው የሚመኛት አፍሪካ ሀገር ያለች ነች። ግን እሳቸው በጣም ተገርሞ ወደ ሚዲያ ሄዱ። ያኔ ምንድነው የተፈጠረው? በሰዓቱ እሳቸው ትክክለኛ ሂሳብ 5300 የኢትዮጵያ ብር ነው። የተለያዩ ማሮችን መረጡ። እኛ ጋር ማር ጫካ ማር ሰው ሲመጣ መጀመሪያ ይቀምሳል። ከሁሉም ማሮች ይቀምስና የሚቀምሰው ጥራቱን አይደለም ይሄን ፍሌቨሩን ነው። አንዱ የትኛው ይመቸኛል? አንዱ የሰሜን ሊወድ ይችላል፣ አንዱ የደቡቡን፣ አንዱ እንደዚህ የተለያየ አይነት ማሮችን ፍሌቨር ሲቀምስ እሱን እያስረዳ ነው ኢትዮጵያዊነት ነው የሚሸጠው በዛ ማለት ነው። ይሄ እንደዚህ ሀገር የመጣ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ተቀስሞ በደንብ እያብራራ እንሰጥና እሳቸው የተለያዩ ማሮችን ቀስሞ 5300 ብር እሳቸው ትክክለኛ ሂሳብ ሆነና ከዛ እሳቸው 5300 ብር ምን ላይ ይከፍላሉ? ዶላር አካውንታቸው ላይ $5300 ከፈሉ ማለት ነው። እኔ አንድ ስትመጣብኝ እንደው በማርያም ብዬ አስኬዳታለሁ እንጂ አጠገብ ልትነካኝ አልፈልግም። ችግሩ እኮ እነሱ እንደ ወታደር መስዋዕት ይሆናሉ። ራሳቸውን ከነደፉሽ በኋላ ይሞታሉ ማለት ነው። ተው እንጂ የነደፈ ሱማች ነው
ንቦቹ አንድ ከነደፉ በኋላ ይሞታሉ። የምርህን ነው? ያለቻቸውን ህይወት መስጠት ማለት ነው። ህይወታቸውን ነው የሚሰጡት ማለት ነው። ስለዚህ እሱ ደግሞ ለኛ ትንሽ ሪስክ አለው። ንቦችን እና ታዲያ ማስከፈል ነበረብህ። አንድ ንብ እየሞተብህ እኮ ነው። ደንበኛውም ከዛ ይበልጥ በሚል ነው። አይ ሌላ ቦታ የሚያስከፍሉ እኮ ነብዩን አላውቅም እንደዚህ እንደሚከፈል ምናምን። ግን እስከ ስንት ድረስ ይነደፋሉ? ቢያንስ እስከ 6 ድረስ። ከዛ በላይ ቢመጣባቸውስ? አስበው እኮ እነሱ እኮ እየያዙ ነው የሚነደፉት። አረ ይዟትና እንዴት ነው የሚያደርጓቸው? ቢያንስ ጉልበታቸው ላይ እጃቸው ላይ እዚህ ላይ አካባቢ ይነደፋሉ ማለት ነው እኮ። የተመረጠ ቦታ ማለት ነው። የተመረጠ ቦታ ነር በደንብ ያነቃቃል። የደም ስርሽን በደንብ ያነቃቃል ማለት ነው። እስቲ ወደ 5000 ብር እንደገና ወሰደ። በደንብ አልነገርከኝም እኮ። ጥሩ። በመሀል ይሄ ተፈጠረ በየ ነው ወደዚህ ወሰደችና 5000 ብሩ ምንድነው $5300 አስገብቷቸው አስገብተው በሄዱ በ5 ደቂቃ ውስጥ ነው ያየሁት። እንዳየሁት እሳቸው እንዴት እናገኛ ዳታ እንይዛለን በብዛት ግን እሳቸው ላይ የውጭ ዜጋ ስለነበሩ አልያዝንም። በእርግጥም 3 ቀን ነው የሚቆዩት አፍሪካ ህብረት ስለሆነ ስለዚህ መገኘታቸው ክፈል አለ። ግን በ1 ሰዓት ውስጥ ግን በየትም ብሎ ተገኙ። እሳቸው መጡ። በ1 ሰዓት ውስጥ መጡ። በፍለጋቸው ነው። አዎ እሺ መጡ። ልክ እንደመጡ ማለት ከብሩ በላይ የገረማቸው የኢትዮጵያዊነትን ነው። ብሩ እንዳልኩሽ ያው ዲፕሎማት ናቸው። $500 የሆነ ነገር ሊገዙበት የሚችል ነገር ሊሆን ይችላል። ለነሱ ምንም ነው ግን ለኛ ግን ከቃል በላይ ነው ብሎ ያሰቡት። ለኛ ኢትዮጵያውያን ደግሞ ገንዘብ ማለት እኔ በጣም ብዙ ሀገር ዙር ያለው ብዙ ቦታ ሄጃለሁ። የሚጣፍጠውን ነገር ከነሱ በላይ ለኔ ነው የሚሰጡኝ። ልክ ሲሄዳውን እርጎ ካለ እርጎ ለኔ ነው ቅድሚያ የሚሰጠኝ። እቤት ሳይበሉት ለኔ ይሰጡኛል። የሚጣፍጠው ነገር የተሰጠን ህብረተሰብ በዚህ መንገድ ያደኩ አንድ ወጣት እንዴት ነው የእሳቸውን ገንዘብ ነው ሊወስድ የሚችለው? እና ወዲያው እኛም መለስናቸው። እሳቸው በጣም ተገርመው እኛንም አመስግነው ወዲያው ሚዲያ ላይ ሄደው ይሄን ነገር አናውንስ አደረጉ ማለት ነው። ዋው! እንደ ልክ ሚዲያ ላይ ስታይ አንተ ምን ተሰማ? ምን አልክ? ምን ማለት እኔ የተሰማሁት እዚህ አልነበርኩም ወይ እስከዛሬ ድረስ በጣም ብዙ ነገሮች ሰው በጣም ብዙ ነገር አምኖ ብዙ ነገር ስላደረግን እምነት ስለሆነ የሚሸጠው። አሁን ጫካማ 70 ዓመት የመጣ ድርጅት ነው እንደነገርኩ። 70 ዓመቱ ነው? አባታችን ከአያታቸው ነው የተቀበሉት። ጫካ ብሎ በስሙ ማለት ነው። እሺ 70 ዓመታቸው ሲሆን ማለት ከአባታቸው ተቀበሉ። እኔ ደግሞ ኦልሬዲ አትችልም ብባልም ችዬ ገባው። አሰፋሁት ነው አስፍቼው ነው የገባሁት አይደል? ስለዚህ ይህን የመጣን እምነት እንዴት አድርጌ ላበላሽ እችላለሁ? እምነት እየሸጥን ያለ ነው። ሰው እኛን አምኖ እየገዛን ባለበት ሰዓት ከገንዘብ በላይ የሰው ህይወት ይበልጣል አይደል? በጣም የሰው ህይወት ማበላሸት ይህን ያክል ነገር እየሸጥኩ እያለ እኔ በጣም ገረመኝና ከዚህ በላይ ለምን መወራትም ከነበረበት እኮ ይህን ያክል አመት ስንመጣ ይሄ እምነታችን ሊወራ ይገባ ነበር እንጂ በዚህ ገንዘብ ደረጃ ግን ሊወራ አይገባም። ግን ብዙ ዜናዎች ተዘግበው አየን። ያው ምን ትያለሽ? ደስ ይላል። ደስ ይላል። አገር ላይ የሀገርን ስም በየትኛውም ዓለም ማስጠራት ማለት ቀላል ነገር አይደለም። ሌሎችም ከዚህ በኋላም ሲመጡ እንዳንተ አይነቶችን ያብዛልንና ፈጣሪ ከገንዘብ ሰውን ከገንዘብ እምነትን የሚያስበልጡ መልካም ወጣቶች ይብዙልን እንጂ ለሀገር እኮ ትልቅ ስራ ነው የሰራው። ለዛም ነው አባይ ቲቪ የሰከላ ቶክ ሾው አንተን የጋበዘ ሀገርን ስላስጠራህ ነው። ቀላል ስራ አይደለም የሰራው። ላንተ ቀላል ሊሆን ይችላል፣ ስላደክበት ሊሆን ይችላል። ለዛም ነው እድገት ነው የጠየቅኩ እና በጣም ነው የተደሰትኩብህ። እስቲ በህይወትህ ተስፋ ቆርጬ አቅ ነበረ ብለህ ያልክበት በጣም አስገራሚ ቻሌንጅ አልፍ ያለው የምትለው ካለ ያ ነገር እንዴት ነበረ? እንዴት ተወጣኸው? ጥሩ ማለት ማንኛውም ሰው ችግር ይገጥመዋል በህይወቱ ላይ። ችግሩን ግን የሚቀበልበት መንገድ ይለያያል። ህልምህን እያሰብክ ከሆነ የምትሄደው ምንም አይነት ችግር መስሎ በጊዜ ላይ ይታይ ይችላል፣ እንደምታልፈው ስለምታውቅ ማለት ነው። ሁሉም በያለበት ችግር አለ፣ አነሰ በዛም፣ ግን ችግሩ የሚወጣበት መንገድ ደግሞ ይለያያል። እኔ ያኔ ችግር አልነበረም ልልሽ አልችልም፣ ግን በሚመጣበት ችግር ላይ ነገ የምደርስበትን አላማዬን እያሰብኩ ነው የሚሄደው። ሁሌም መሰናክል አለ። እሱም መሰናክል ለማለፍ እዛ ጋር ልክ የሆነ ሰው ገንዘብ አበድሬ ብዬ እንኳን ብጠይቀው እሱ ሰው ባያበድረኝ ተስፋ ቆርጣለሁ ማለት አይደለም። ነገ ራሴ ሰርቼ ልደርስ እንደምችል ዛሬ 5 ዓመት ያሰብኩትን እሱ ሰው ቢያግዘኝ 2 ዓመት ሊሆን ይችል ነበር፣ ግን አላገዘኝምና ስለዚህ 5 ዓመት መጠበቅ አለብኝ። ከመንገድ አልወጣም። ችግር እንደ ችግር ብዙ ችግሮች አሉ፣ ግን ችግር ማውራት ሳይሆን ጥንካሬ ብዬ ማስበውና እኔን ማለት ዛሬ ላይ እንዲህ አሁን ተሞክሮም ባይሆን ግን እንዳወራ የሚያደርገኝ ነገር ጽናቴ ነው። እጸናለሁ። ማንንም ሰው አልደገፍም። እኔ ለሰው መመኪያ ነው እንጂ መሆን ይችላል። እኔ ሰው ላይ አልመካም፣ ግን ሰዎች ግን እኔ እንዳለሁላቸው እንዲሰማቸው እፈልጋለሁ። እኔ ምርኩዛቸው እንደሆንኩ
ይሰማኛል። አንዳንዴ መንፈሳዊ ቅናት ያድርብኛል። እንዲህ የሚያግዙ እንደ ዶክተር ቢኒያም አይነት መቄዶንያ አነጋግ ሰዎች እንደዚህ አይነት ቅናት ያድርብኛልና እንደዚህ አይነት ሰዎችን ወደ ህይወቴ ውስጥ ማስገባው ቀጥታ ማለት ነው። ራሴ ጋር አይደለም ስሜቱ እንዲሰማኝ ማድረግ። ስለዚህ ይህንን ችግር ሰዎች ልክ ይቸገርኩ ሲሉ እኔ ጋር መፍትሄ እንዳለ አይነት እንዳስብ እንጂ የኔን ችግር ሁሌም ችግር ሲገጥመኝ በቃ በሰዎች መንገድ በተለይ ለሰው መኖር በሰው ላይ ስታስቢ ደግሞ እናትሽ በጣም ታማ የሆነ ነገር ማድረግ ሲያቅትሽ አስበሽ ታውቂያለሽ? ልጅሽ የሆነ ነገር ጠይቃሽ ማድረግ ሳትችይ አስበሽ ታውቂያለሽ? ይህንን ነገ የሚጠይቁትን ጥያቄ ዛሬ አንቺ ላይ ሙሉ ኢንቨስት ማድረግ አለ ሁሉን ነገር መጨረስ አለብሽ። ችግሩን እዚሁ ጨርሼ መሄድ አለብኝ እንጂ እኔ ላይ የሚመጣው ችግር እንደ ችግር አይቼው አላውቅም። ግን ሌላ ሰው ላይ የሚመጣውን ችግር ግን ሲሰማኝ በጣም ያመኛል። ወንድሜ የሆነ ነገር ጠይቆኝ የምሰጠው ሳጣ በጣም ይከብደኛል። መንገድ ላይ ማድረግ እየቻልክ አለማድረግ ከባድ ነው። ምንድነው ማለት አንዳንዴ ገንዘብ ስጠኝ ያለ ንፍገት፣ እውቀት ስጠኝ ያለ ትዕቢት። እውቀትም ኑሮ ትዕቢት ካለበት ምንም ነው። ገንዘብ ኑሮ ደግሞ ንፍገት ካለበት ማሰጥ ከሆነ ምንም ነው። ገንዘብ መጨረሻው ምንድነው? ሰዎች ራሳቸውን እኮ በምንም ነገር እያስቀሩ ለሰዎች የሚኖሩ ሰዎች አሉ አይደል? እሱ ነው እኔ የምመኘው። እና እኔ ጋር ብዙ ችግር ቢኖርም ግን ችግር እንደ ችግር አላወራው። ዋው በጣም አሪፍ። እስቲ እድል ስኬትን ይፈጥራል ወይስ ጥረት ከገንዘብ ይወለዳል? ከየትኛው ጎራን አንተ? ጥሩ ማለት ሁለቱም ምን አለ መሰለሽ እድልም ሲመጣ እድል አጠቃቀሙ ካላወቅሽበት መጥፋሽ ይሆናል። ጥረትም ደግሞ ጥረት እየጣርሽ እድል የሌለው ሰው አይኖርም ማለት አይደለም። ይኖራል አይደል? ጥረትሽ እድልሽን ሊያመጣ ይችላል። ሁለቱም ግን ተመጋጋቢ ናቸው። ለምሳሌ ወደ ንብ ወስድልሽ ንቦች 60ና ከ40 እስከ 60 መንጋ ነው አንድ ቤት ውስጥ የሚኖሩት። አንድ ቀፎ ውስጥ የሚገቡት። እሺ አንድ ንግስት አለች። አንድ ንግስት ከ40 እስከ 60 ወታደሮች አሏት፣ ሰራተኞች አሏት ማለት ነው። ያ ማለት ምንድነው? ንግስቷ እንደ አንድ ሰው አድርገሽ አስቢያት። ስኬትና ጥረትን ደግሞ አውራ ንብና ምንድነው ድንጉል ንብና ሰራተኛ ንቦች አሉ። ሁለት ሶስት ናቸው አጠቃላይ ንቦች ንብ ውስጥ ያሉት በሶስት ነው የሚመደቡት። ንግስቲቷ አለች፣ ድንጉልና ሰራተኛ ንብ ወይ ወታደር የሚባለው ማለት ነው። ወታደር የሚባለው እሺ አጣራ ቢላሂ እንደዚህ በእነዚህ በሶስት ውስጥ እንደ ምሳሌ ቢሰጥሽ ድንጉል ንብ አይወጣም አይቀስምም። ድንጉል ንብ ምንድነው ስራው ታዲያ? ድንጉል ንብ እናት ንብን ይንከባከባል፣ እጭን ይመግባል፣ ቤት ያጸዳል። ይሄ ውስጣዊ ነገር ይጠብቃል በደንብ ማለት ነው። ድንጉል ንብ የድንጉል ንብ ስራው ይሄ ነው። አንድ ብቻ ነው እሱ ድንጉል ንብ ቢያንስ እስከ 10 ይደርስ ይችላል ቢበዛ። እሺ ማር ግን አመጣልኝ እኔ እንድቀምስ። ማር ትበያለሽ ትወጃለሽ? አልቀመስሽ? ጫካ ማር ስምሽን ያገኘው መሰለኝ ዳታ ላይ የለሽም እስካሁን? ተይ በእውነት ጫካ ማር አልቀመስሽም? በቃ ዛሬ ትበያለሽ። ስሙን ግን አውቀዋለሁኝ እና ይሄ የተለያየ ሀገሮች ለተለያየ አይነት ለመድኃኒትነት እንደሚጠቀሙ አውቃለሁ። ለተለያየ አሁን ወደ ሰሜን ብትል ወደ ደቡብ ወደ ምዕራብ ወደ ጎጃም ወደ ደቡብ በተለያዩ በአራቱም አቅጣጫ ብትላቸው የየራሳቸው የሚቀስሙት ይለያያል አይደል? ትክክል ይለያይና አሁን እኛ ጋር መድኃኒትነታቸውም ከዛ አንፃር ነው። አሁን የአራስ ማር አለ፣ የልጆች ማር አለ፣ የስፖርተኛ ማር አለ። እሺ የአራስ ማር ማለት ህፃናት አሁን ለምሳሌ ህፃናት ደግሞ ማር እንዳይበሉ ይፈቀዳል። አንደበታቸው ቶሎ እንዳይፈታ ይባላል። እንዳንተ እንዳትይ አንተ እኮ ቆም አሪፍ ነው የምትናገረው። ግን ቢሆንም ያዳልጠኛል አይደል? አላዳልጠለም እንዴ? እኔ እንደውም ሳወራ እንደውም አንዳንዴ ፍጥና ይሉኛል። በተፈጥሮ እንደዚህ እንትን እላለሁ አይደል? ተፈጥሮ ነው። ግን ምንድነው ውስጣችሁ ስለማይችል ነው። ኬሚካል አለው ማር በባህሪው አንዳል እሱን ስለማይችሉ ከአንድ አመት በታች አይመከርም። ከአንድ አመት በኋላ ግን ይመከራል እንጂ በተፈጥሮ ሽበት ያሸብታል ይባላል፣ ተብታባ ያደርጋል ይባላል። ግን ውሸት ነው። ስለዚህ ከስንት አመት ጀምሮ ነው ማር መመገብ? ከአንድ አመት በላይ። ግን እሱም የማሩ አይነት ይለያያል። በጣም የሚመር ማር በአንድ አመት ብታቀምሽው ከዛ በኋላ ያበላልሽ ማር አይበላ። ስለዚህ እሱን ደግሞ መምረጥ አለብሽ። ማር ስለተባለ ማር ብቻ አይደለም። ማርን ማር የሚያደርገው ትክክለኛውን ስታገኙ ነው። ንጹህ ስላልሆነ እኮ አይደለም። ግን አሁን የአራስ ማር ስንል ለአራስ ለወተት የሚሆን ለጡት እናቶች ሲወልዱ ጡት ወተት የሚያስቸግራቸው እናቶች አሉ አይደለ? እንዳይደርቅ የሚያደርግ ቶሎ ወተት እንዲመጣላቸው የሚያደርግ እሱ አለ። በብርዝ መልክ የሚሄድ እሱ አለ። ለልጆች ደግሞ በጣም መራራ ያልሆነ ማር አለ፣ ደስ ብሏቸው የሚበሉ። አዎ እሱ ማር አንድ አካባቢ ላይ መጥተሽ ልታገኙት የሚሆን ሁሉ ነገር አንድ አካባቢ አይደለም። እኛ የተለያየ ማሮች ስለምንይዝ ብዙ ጊዜ ቦሌ ወሎ ሰፈር መጥተሽ ከሆነ ሰዎች ይመጣሉ ድንገት እዛ ጋውን መተው ቀምሰው የሚፈልጉትን ዳኒ ፕላዛ ጀርባውን እዛ እንደፈለጉ ባይገዙም ዛሬ ቀምሱና ነገ ግን ስትወልድ ችናት ያንን ማር ትፈልገዋለች ማለት ነው። ስለዚህ በዛ መንገድም ማግኘት ይቻላል ማለት ነው። ስታስቀምጥ የተጣራው ማር ነው የምታስቀምጠው ወይንስ ከነ እንጀራው ነው? ሁሉም አለ፣ ሁለቱም አለ። የቱ ተመራጭ ነው ከሁለቱ?
ማለት ብዙ ጊዜ አሁን ማር እንደያቀማመጡ የመርጋት ባህሪ አለው። የጥላሁን ገሰሰ ዘፈን ታውቂዋለሽ? ምን የሚለው ወላሽ ረጋ የሚለው ወለላሽ በወሬ ሲሆንና በዜማ ሲሆን ልዩነት አለብኝ በእውነት እና ማር ይረጋልሽ ፈልጌ ነው። ማር የማር እንደያቀማመጡ ይረጋል። አንዳንድ ማሮች በጣም ሊቆዩ ይችላል፣ አንዳንድ ማሮች ቶሎ ይረጋሉና ከነ እንጀራው ብታስቀምጫቸውም ቶሎ የመርጋት ባህሪ ያመጣሉ። ስለዚህ እሱን የምታውቂው የተለያየ አካባቢ ማሮችን ስትይዥ ነው። እሱን ደግሞ እኛ እንደየአይነት እንደ ማሩ ባህሪ አንዳንዱ እናጣራለን፣ አንዳንዱ ደግሞ ባለበት እናስቀምጣለን ማለት ነው። ሲጣራ ይሄ አንዳንዴ ምን የሚባለውን እስቲ በዛም እንድትነግረኝ ስለፈለኩኝ ነው መንግስቱ። ይሄ እሳት ነገር ሲነካው ወይ የሞቀ ነገር ሲነካው ውስጡ ያለውን ኮንቴንት የማጣት ነገር አለ የሚባል ነገርም አለ። እናንተ እንዴት ነው የምታደርጉት? አሁን ብዙ ጊዜ እንደዚህ ሙቀት የነካ ማሮች ኦልሬዲ መድኃኒትነት የላቸው፣ ዝም ብሎ በቃ ምግብ ነው። እሱ ማር ለልጆች ይሻላል። ምክንያቱም ልጆች እንዳይከብዳቸው ካልሆነ በስተቀር ምግብ ነው የሚሆነው። በቃ ዝም ብሎ ምንም ኮንቴንቱ ዜሮ ሆኗል። ምንም የማይሰራ ማለት ነው። ሙቀት አግኝቷል ኦልሬዲ ቀለጠ እኮ። የማርን ማር ብለን በዳቦም ቀባ ነው እንደ ዳቦ ልንበላው እንችላለን እንጂ ምንም አይነት ነገር የለው። ስለዚህ እንዴት ነው መቅለጥ ያለበት ማር? እሱን ማቆይ። አሁን ለምሳሌ ማሩ ይፈተፈትና እኛ ጋር ሲቀመጥ ላይ ሰፈፉ ይመጣል። ሰፈፉ ወደ ላይ ይመጣል ከተነካ በኋላ ማለት ነው። ከተቦካ እሱ አለ ማሽን አለ ራሱ ይሄ ማጣሪያኛ። እሱ ላይ ቁጭ ስታረጊበት ከላይ ይመጣል ሰፈፉ፣ ከታች ወደ ላይ ይቀራል ማለት ነው። እሱ ማለት ሙቀት አይደለም የነካው ማለት ነው። ስለዚህ እሱን ለብርዝም እንዳልኩሽ የተለያዩ ነገሮች ታዊውና ያኛውን ሸጨዋለሽ ማለት ነው። ስለዚህ አሁን ይሄ ቤታቸው እንትን የሚሉ ፀሐይ ላይ ማቅለጡ ነው የሚሻለው ወይስ በሞቀ ውሃ ላይ ማቅለጡ ነው የሚሻለው? ፀሐይ ላይም እኮ የራሱ የሆነ ችግር አለ። ሙቀት ላይም ደግሞ ጥሩ አይመከርም ማለት ስታስቀምጪው ራሱ የሚወጣው ነገር አለ እኮ። ልክ እንደመጠ መቆየት የለበትም ማር። ሲቆይ ራሱ ላይ ይብላላና አንዳንድ ማሮች ይፈላሉ ሁላ። ተው እንጂ እንደ ጠጅ የመፍላት ባህሪ ያመጣሉ። እኛ ጋር አሁን 7 ዓመት 8 ዓመት የቆየ ማር አለ። እሱን ግን እየለየን 7 ዓመት የምናቆየው ለምንድን ነው? እንደ ጣዝማ ከ7 ዓመት በኋላ ያገለግላል። በጣም ይፈልገ ማር ስንት ሺህ ዓመት ሊቆይ ይችላል ታስቢያለሽ? ኧረ አትጠይቀኝ አንተ ልጅ ነህ። ራስ ንገረኝ። ስለ ማር ማወቅ ትንሽ ብታውቂ አሪፍ ነው ብዬ ነው። አሪፍ እኮ በአንድ አቀን ንገረኝ። 3000 ዓመት ይቆያል። የምርህ ነው? ምንም ድረስ ካልተነካካ 3000 ዓመት ድረስ ይቆያል። ላልኩሽ እኛ ጋር አሁን 7 ዓመት አለ። ግን ቤት ፋዘር ጋር በጣም የቆየ ማር አለ። የስንት ዓመት ማር አለ? ያው ስንደርስ እናወራበታለን። የስንት ዓመት ማር አለ አሁን አባትህ ጋር? እርግጠኛ ነኝ ከ50 ዓመት በላይ ይኖራል። ያልተነገዘ ቁጭ ትበላለች እሷ። ታዲያ በጣም ካልተከፋ የሆነ ችግር ካላጋጠመ በስተቀረ እንትን አትልም፣ አትወጣም። ለመድኃኒት ምናምን ብቻ ነው። ልክ ጣዝማ አሁን ጣዝማ ኦልሬዲ በአየር በህለቱም ባለው ነገር ውስጥ እያጣሽ ስለምትመጪ ጣዝማ ይተካ ይችላል። ጣዝማን ይተካል። ጣዝማ ማር ራሱ እኮ በጣም ረጅም ጊዜ ይቆያል አይደል? ጣዝማ ማር ከመሬት ነው የሚመጣው። እሱም ረጅም ዓመት ይቆያል ማለት ነው። እሱስ አላችሁ እናንተ ጋር? አዎ ይኖራል። ሁሉ ያለ ነገር የለ ሁሉም አለ ማለት ነው። ዋው በጣም አሪፍ። እስቲ መጨረሻ ላይ እንደ ወጣት ስራ ፈጣሪ ለወጣቱ ምን ትመክረልኛለህ? ምንድነው ለወጣት መከረው ማለት ያንተ ግብን ኦልሬዲ ስለነገርከኝ ይሄን በዓለም ደረጃ ኢትዮጵያ ማስጠራት እንፈልገው ብለኛል። ለወጣቱ ደግሞ ምን ትመክረልኛለህ? ወጣት ማለት ሁሉም ሰው በተሰማራበት መጀመሪያ ስትነሳ እኔም ብላ ትነሳ ሰፊውን ነገር አስበህ መነሳት አለበት። ከሱ ውጭ ያለውን ሰው ከሱ ውጭ ላንተ ሰው ለራሱ ምን ያቅተዋል? እንዲህ ለራሱ ብዙ መጨነቅ ምን ያስፈልጋል? ብትችል የሀገር ኩራት፣ ባትችል የቤተሰብ፣ ባትችል ደግሞ በዙሪያ ያለ ምን ትዳርህም ልትመራ ትችላለህ። ይህንን አስበህ ከተነሳ ምንም አይነት መንገድ የሚያስቆም ነገር የለም። እሺ በጣም ደስ ብሎኛል። ሌላ ደግሞ ምን እናድርግ መሰለ ለማወቅ ትክክለኛ ማርና ከስኳር ጋር የተቀላቀለ ማር ያስታውቃል? በጣም ትክክል። አሪፍ ጥያቄ ነው። ይሄ ብዙ ሰዎችም ጥያቄና ያስቸገራችሁ ነገር ቢኖር ይሄ ነው። እኛ እንደ ባለሙያ አሁን ማር ቀማሽ የሚባል አለ። ምን ቀማሽ ነው የምታውቂው? ጠጅ ምን ቀማሽ ነው የሚባለው? ብዛት ቡና ቀማሽ አውቃለሁ። ማር ቀማሽም አለ። ማር ቀማሽ እኮ አሁን እኮ ቅድም ሰው መጀመሪያ ሰው መቶ ማር ይቀምሳል ብለኸኝ አንድ ቀን በባዶ ወደ የሚመጣ ይመስለኛል። በደንብ እንዲያከመኝም ስለምፈልግ ማር ሲቀመስ በምላስ አይደለም በላንቃ ነው። እኔ አሁን ሁሌ እዚህ ጋር ልሽው ማለት መጨረሻው ጋር ላንቃሽ እዚህ ጋር እዚህ አካባቢ ጋር ኧረ ሌላ ነገር አሁን ቡና አልጠጣም፣ ምንም ነገር ጠጥቼ አላውቅም። ምንም ነገር ለምን በቃ ማር ነው እንትን ማጣ እንደ ቡና የምትጠጣው? አይ መጠጣ ሳይሆን ማር አልጠጣም፣ ግን ቅማሽ የሚባል ውስጥ ነኝ እኔ ኦልሬዲ የስራ ዘርፍ ኦልሬዲ ያውቀዋል። አዎ እሺ። እና ማር ነው እዚህ ላይ ነው የምታጣጥሚው። ማሩ ስታጣጥሚው አንዳንዴ አሁን በውሃ በብዙ ነገር ሰው ይሞክራል አይደል? ምንድነው ማር ቀምሰህ የሚቀጥለው ማር ለመቅመስ ይሄኛውን በምንድን ነው የምታጣጣው? ምላስ ላይ ያለው መጨረስ ያለብሽ ላንቃሽ ላይ ነው።
እኮ ላንቃህን በምን ታላቀቀዋለህ? በምን ላቀቅ ማለት ልክ ምላስ ላይ እንደመጣ ካልሽው ሌላ ነገር ውስጥ ነው። ምላስ ይደነዝዛል ማለት ነው። ወይ ውሃ መጠጣት አለብሽ ወይ በውሃ ማጥፋት አለ ወይ ቡና ደግሞ የሚባል ነገር አለ። በቡናም ታለሽ ትችያለሽ። እሺ ላንቃሽ ላይ ግን ከሆነ ታውቂዋለሽ። ስኳርን መጀመሪያ የስኳርን ሌላ ይሄ አንድ ነገር ለማነጻጸር የተለየ ነገር ማወቅ አለብሽ አይደል? ከሁለቱም ነው ማየት ያለብሽ። የስኳሩን መቅመስ አለብህ መጀመሪያ ማወቅ አለብሽ። እኔ እሱን ሁሌም በፊት ስላወቅኩት ነው። አንዴ እሱን አውቄዋለሁ። ኦልሬዲ ላንቃዬ ለምዶታል። የስኳሯን ከለመደ ይሄኛውን በደንብ እያንዳንዱን ይለየዋል እንጂ አሁን የተለያየ በውሃ ደግሞ ዝም ብትይ ፈሳሽ ማሮች በውሃ ይመዘናሉ። ውሃ ላይ ሳህን አለሽ፣ ንጹህ ሳህን ታደርጊያለሽ፣ ማር ጠብ ታደርጊበታለሽ። ፈሳሽ ማር ከሆነ ማለት ነው። እሺ እዛ እሱ ላይ ውሃ ትደፊበትና ሳህኑን ማወዛወዝ ማለት ነው። ትክክለኛ ማሩን ለመለየት ፈሳሹ ማር ውሃ ላይ አድርገህ ማወዛወዝ። ፈሳሽ ማር ከሆነ ለፈሳሽ ማር ነው የሚያገለግለውና እሱ ስትወዘውጁ የእንጀራ ቅርጽ ያወጣል። ቅርጹ የእንጀራ ቅርጽ እሱ ንጹህ ማር መገለጫው አንዱ ሊሆን ይችላል። የስኳሩ ቢሆን እንዴት ይሆናል? የስኳሩ ብጥጽጽ እያለ ከውሃው ጋር ይዋሃድና ሌላ ኬሚካል ይፈጥራል። ሌላ ነገር ውስጥ የሚገባው ውሃም እዚህ ላይ ስታደርጊው ንጹህ ማር ከሆነ ቀጥታ መጨረሻ ላይ ውሃም ብቻ መለየት ትችላለህ። በዛ መለየት ይችላል። ግን የሁሉም አካባቢ ማር እንደዚህ ነው ማለት አይደለም። በጣም ነው የሚለያየው። እንደየ አካባቢው እንደየ ዛፉ አይነት አንድ ነው የተቀመጠ ነገር የለም። ያው የኛ ምግብና መድኃኒት የተመረመረ ስለሆነ ችግር የለውም። ግን ቤቴ ግል ሞክር እስቲ በትንሹ እንደዚህ ነገሮችን ልታረጊ ትችላለሽ። በቀላሉ ሶፍት ላይ ማርገሽ ከሶፍት ላይ ቶሎ ቁጭ ስታረጊው ከስር ከመጣ ውሃ ያለው ከሆነ ከስር ቶሎ ነው የሚመጣው። ፎርጅ ማር ከሆነ ኦሪጂናል ማር ከሆነ ሶፍት ላይ ስታስቀምጠው ከላይ ነው ቁጭ የሚለው። በቃ ባለበት ወደ ታች አይሰርግም። አይሰርግም። ለአንድ ደቂቃ ምናምን ነው የምትጠብቂው። ለአንድ ደቂቃ ኦኬ። ሶፍት ታረጋለህ፣ ማሩን እጅ ላይ ታስቀምጣለህ። ከዛ በኋላ አንድ ደቂቃ ነው የምናቆየው። አንድ ደቂቃ ቢያንስ ቢበዛ አንድ ደቂቃ ብታቆየው ያኛው ከስር ይመጣል። ስኳር ቢሆን ወደ ወርታች ይሄዳል። ስኳር በውሃ ነው አይደለም የተሰራው? ስኳር ነው ይበጠበጥና እሳት ላይ ይደረጋል። ከዛስ በቃ እሱ ይቀልጠው ማር እንደሚሉት አይደል? እንደዛ አይደለም እኮ ያለው ከስር እኮ እንትን አለው አይደል? የውሃ ይዘቱ ከፍተኛ ነው የሚሆነው። እኛ ጋር እንትን አለች ማሽን አለች ዝም ብላ ቼክ የምናደርጋት። እሺ እሷንም ምናልባት ብታያት አሁን እሷ የውሃ ኮንተንቱ ታሳይሻለች። ዋተር ኮንተንት የሚባለውን ታሳይሻለች። እና ከስር ውሃ ያኛው በጣም አሁን የተፈጥሮ ከሆነ 17% ነው ማር ትክክለኛ ይዘቱ። ይሄኛው ግን ፎርጁ ከሆነ ግን 25ም 20ም ሊሆን ይችላል። ስለዚህ ያቺ ማሽን ቁጭ ታደርግልሻለች። ሶፍትም ደግሞ እንደዛ ነው። ማሽን ስለሌለን አሁን ለህብረተሰቡ እኮ ነው የምንነግረው። አሁን ሶፍት አንድ እጁ ላይ ያደረግና ትክክለኛ ማር የምትለዩበትን ቢያንስ በሶፍት እንኳን ለዩ። ስኳር አትብሉ ማር እያላችሁ እነ ድንግልን ስኳር እንዳትብሉ ወገኖች ለእናንተ በማሰብ ነውና ከነሱ በላይ ሻጩ ነው የሚጎዳው። እውነት ለመናገር የምር አንተ አምና ለነገሩ እንደ እምነትን ነው የሚሆነው። ጎበዝ አዎ፣ ግን ቢያንስ እቺን ነገር ቢያውቋት ደግሞ መግዛትም ካለባችሁ ጫካ ሂዱ። ከዛ በኋላ ደግሞ ሶፍት እጃችሁ ላይ አድርጉ። ጫካ ከራቀባችሁ ሶፍት እጃችሁ ላይ አድርጉና ማራን አርጓት። አንድ ደቂቃ ጠብቁ። ከዛ ከአንድ ደቂቃ በኋላ ምን እንደምን እሱ ይነግራችኋል። እኔ ስላላየሁት አንድ ደቂቃ ላይ ከስር እርጥበት ይመጣል ማለት ነው። እርጥበት ከመጣ በ30 ሰከንድ ውስጥ ምን ሊመጣ ይችላል እኮ፣ ግን ቢያንስ አንድ ደቂቃ ማቆየት ትችላላችሁ ነው ከስር ትክክለኛ ማር ከሆነ። አዎ ትክክለኛ ማር ከሆነ ላይ ቁጭ ይላል ዝም ብሎ። ያኛው ግን ቶሎ እርጥበት ከስር ያመጣል ከሶፍት ስር ላይ ማለት ነው። ሌላው እስቲ ወጣቱ ውስጥ አሁን በብዛት አሁን ስራ አጥ የበዛበት ጊዜ ላይ ደርሰናል። ይሄ ነገር ሳትል እንድትሄድም አልፈልግም። ስለዚህ እስቲ ወደዚህ ስራ እንግባ ቢሉ እንዴት ነው የሚገቡት? ምንድነው የሚያስፈልገው? ካፒታል ነው የሚያስፈልገውን? ምንድነው የሚያስፈልገው? ቦታ ነው። ካፒታል ስትይኝ ምን ተሰምቶ መሰለኝ? ንብ እርባታ ወይም ግብርና ቢዝነስ አይደለም። ታለንት፣ ህልምህን አንድ ስራ ልትወደው ይገባል። ማትወጂውን ስራ ገንዘብ አስበሽ ከገባሽበት እመኚኝ የትም አትደርሽም። ብዙ እኮ ወደ ስራው ገብተው እኮ ብዙ የሚያቋርጡ አሉ አይደል? ገንዘቡን አስበው ስለሚገቡ ነው። ይሄን በዚህ አመት እንደዚህ ሰርቼ እንደዚህ አርጄ ከዛ እዚህ ደርሼ ምናምን መጀመሪያ ስራው። ይሄ ስራ ደግሞ ምን ይፈልጋል? ንፍገት አይፈልግም። ንፉግ መሆን አይፈልግም። በጣም መስጠት አለብህ። ሰጭ መሆን አለብህ። ሳታቆም ነገር ልታደርግ ትችላለህ። ባለማወቅ ውስጥ ብዙ ነገር ሊፈጠር ይችላል። እያውክ ግን የውስጥ ተንኮል ካለብህ፣ ክፋት ካለብህ፣ ንፍገት ካለብህ ደንበኛ ማር በትንሽ ነገር ይጎላል። ንዋ ራሱ አንድ ስታነሳበት ይጎላል። የምርህን ነው? እውነት ይጎላል። ማር በትንሽ ነገር ይጎላል። ይሄ የሚጎልህ የሚያሳሳ አይነት ሰው ከሆንክ አይደለም ሰው መጥቶ ሲበላ አንድ ሰው በትንሹ ሲበላ እስከ 150 ከ100 ብር እስከ 150 ሊበላ ይችላል። ባይበላውም ይጣላል እኛ ጋር ሲመጣ ማለት ነው። ወደ ገንዘብ ስተመኝ ግን እሱ አይቆጠርም። በፍጹም ንፍገት አያስፈልገውማ። እኛ አይደለንም እኮ የንቦች ህግ ነው። ፈለግነውም አልፈለግነውም የንቦች ህግ ነው። ስለዚህ ይሄ ንፍገት የሌለበት ሰው ይህን ስራ ለመስራት ታታሪ ከሆነ ጎበዝ ከሆነ ካፒታል አይደለም የሚያስፈልገው። ስራውን ይወደዋል። ከዛ በኋላ ንብ ምን ጫካ ውስጥ ቢገባ በትንሽ ነገር ማግኘት ይችላል። ባይገዛም ምን ከሆነ ሰዎች ጋር አውርቶ በቀላሉ ማግኘት ይችላል። ቀፎ ነው። ቀፎ ደግሞ በባህላዊ ምርጫ ነው። ዘመናዊ ቀፎ አለ፣ ባህላዊ ቀፎ አለ። እሱ ለጊዜው አቅሙ እስኪደራጅ ድረስ በባህላዊ ቀፎ መሄድ ይችላል። ስለዚህ ስራውን
በገንዘብ ተምኖ ቁጭ ሊል አይችልም። ራሱ እንዲገድብ አይችልም። ብዙ ጊዜ አሁን ስራ የለም እንደዚህ አጥቼ ነው ምናምን ብዙ አለ አይደል? እውነት ስላልቸገረው ነው። ትክክለኛ መቸገር የገባው ሰው ስራ እንዴት ማውጣት እንዳለበት ያውቃል። ስላልቸገረ ነው ማለት አንተ ብዙ ጊዜ እኔ ብዙ ጊዜ ቸግሮ ሊሆን ይችላል። ግን ሰው አልጠየቀህም። ሰው ማለት እናት አልጠየቀች። እናት ጠይቃ ብታፍር ኑሮ ተነሳ ነበር ያን። ስለዚህ የቸገረ ቀን ከምትሄድ ዛሬ ግን ያ ነገር ከመምጣቱ በፊት ስራን ፈልገው። የትኛውም ሰው ባጠገቡ የሆነ ሪሶርስ አለ። ወይ ቤተሰቦች ያመጡ ሊሆን ይችላል፣ ወይ ጓደኞቹ ጋር ሊሆን ይችላል። የሆነ በቃ አይንህን ብቻ መክፈት ነው የሚጠበቅብህ። አይንህን ከፈት ስታረገው አለ የሆነ ነገር። 5 ዓመት መሄዱን ልጠላው ትችላለህ፣ ግን ሂድ። ንቦች ደግሞ 1 ዓመት እንኳን ብትሄድ በጣም ሄድ ካልክ 1 ዓመት ብትሄድ ነው። በጣም ከተቸገረ በ1 ዓመት ውስጥ ለውጡ ይሄ ነው አይባልም። ወደ ለውጥ አታመጣው እንዳልክ ሰው ነው የምታገለግለው አይደል? ገንዘብ ግን ለውጥ ካልክ ግን ይለወጥበታል። ስለዚህ ስራ የለኝም እኔ ይሄ እንዴት አድርጌ እሰራለሁ? ገንዘብ ስለሌለኝ ነው፣ ካፒታል ስለሌለኝ ነው። ግብርና ካፒታል ያስፈልገዋል እንዴ? መጀመሪያ መፈለግ ነው፣ ከዛ መግባት ነው፣ ከዛ እያልክ መሄድ ነው። ከላይ ከደረሰው ጋር ለምናየው ከታች መጀመሪያ። በዚህ መንገድ ከሄደ ብዙ ገንዘብ የማያስፈልገው ማለት ነው ስራው በባህሪው። በጣም ነው የማመሰግነው መንግስቱ። ከዚህ በላይ በቆየ ራሱ ደስ ይለኝ ነበር። ይሄ ሰዓት የሚባለው ሰውዬ ባይገድበን። የእውነት መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ ያንተ መልእክት እንስማና ልንቋጨው ግድ ሊለን ነው። በጣም ጥሩ አመሰግናለሁ። ቦታህንም ንገራቸው፣ የት እንደምትገኝ ስልክህን ንገራቸው። ከ991 ውጪ ደግሞ ጥሩ ጫካ ማር የማያውቅ ያለ መሰለኝ። ሁሉም ሰው ያውቀዋል። ዝም ብለህ ለማስታወስ ያህል ግን ደግሞ አንዳንዶች አሁን ይሄ ነገር ከተፈጠረ በኋላ እንኳን እኛን ጫካ ማሮች ስም ቢጠፋ ኖሮ እኮ እነሱ አይገኙም። እውነት ለመናገር እውነት ይሄ ስም ሆኖ እንደ ስም አይተውት እኛ ጋር ነው ጫካ ማር፣ እኛ ጋር እኮ ነው ጫካ ማር የሚሉ በስተዋልና እኛ ትክክለኛው ጫካ ማር የሚገኘው ቦሌ ወሎ ሰፈር ዳኒ ፕላዛ ጀርባ፣ ቁጥር 2 ደግሞ ቦሌ ሜጋ ጀርባ ነው። ከዛ ውጭ የትም ቦታ የለም። ፍሪ ዴሊቨሪ ያደረግነውም ይህንን ለመቆጠብ ስንል ነው እንጂ በየቦታው ብራንች መክፈት ከብዶን አይደለም። በቃ ፍሪ ዴሊቨሪ ለህብረተሰቡ በነፃ ማድረስ፣ ቅምሻ ኢቨንት ሄዳ አንዳንዴ ቅምሻዎች አድርገን እቤቱ የመጣ ያክል ሊሰማው ማለት ነው። ይሄ የምናደርገው በቃ ይህን ነገሮች ብራንች ብለን ጥራቱን ከምናጎል አንድ ቦታ ላይ 2 ቦታ ላይ አድርገን ወደፊት እናበዛዋለን። አሁን በዚህ መንገድ ብቻ ነው ያለነው። ስለዚህ አዲስ አበባ ውስጥ 2 ቦታ ብቻ ነው ያለው። 2 ቦታ ብቻ ነው። የትኛና የት? ቦሌ ወሎ ሰፈር፣ ቦሌ ወሎ ሰፈር እና አዲሱ ቄራ ታክሲ ተራ ወይ ነው ዳኒ ፕላዛ ጀርባ ማለት ነው። ዳኒ ፕላዛ ጀርባ አንደኛው እዛ ነው። አንደኛው ደግሞ ቦሌ ሜጋ ጀርባ ብላክ ሆርስ ሆቴል ፊት ለፊት። ምን ብላክ ሆርስ ሆቴል ፊት ለፊት። ብላክ ሆርስ ሆቴል ፊት ለፊት እዛ ጋር ጫካ ማር ይገኛል። 991 ላይ ማንኛውን ኢንፎርሜሽን 991 ላይ መደወል ይችላል፣ ወይም ደግሞ በ090000 33 ወይም 44 አሯሯጥከው አባቴ በቃል ብዬ ነው። አንተ ነህ የምትይዘው። ቅድም ነግሬሻለሁ እኮ የማር ውጤት ነው ብዬሻለሁ እኮ አንተ እየነገርከኝ እኔ ልንገርልህ። እሺ በይ አንተ ይነገረኝ፣ አንተ ስትነግረኝ እኔ ለነሱ እነግርልሃለሁ። 090000 ነው። ኧረ እንደሱ አይቻልም። አንዳንድ ነገር ይልገርልኝ 33 ወይም 44 ማለት ወይም 44 አንተ ቀላል ነው። 09000033 ወይም 44 አርገው ብቻ ደውሎ የትኛውንም ኢንፎርሜሽን ብትፈልጉ ማሩን ባላችሁበት ድረስ በነፃ ብትፈልጉ የፈለጋችሁትን ኢንፎርሜሽን የትኛው ማር የሆነ የተቸገራችሁበትም ነገር ካለ ለዚህ ችግር ነው ብላችሁ ብትሉ ደግሞ መንግስቱ ለዚህኛው ችግር የሚያስፈልጋችሁ ይሄኛው ማር ነው ብሎ የምክር አገልግሎት ሁሉ ይሰጣል። እኔ ጨመርኩልህ። ቲሙ እንደዚህ ነው አለን እኮ የራሱ የተዋቀረ ቲም አለ። በግምት ያልኩት እኮ ያዝ ትክክል። የራሱ ቲም ተዋቅሮ እኮ የሚሄድበት ነው። አሁን ግብርና ላይ ቀፎውን ከነቀፎ የሚፈልግ ይህን እያቋቋመ የሚሰራ አንድ ቲም አለ። ሚዲያ ላይ የሚሰራ አንድ ቲም አለ። ይሄ በጎ አድራጎት ላይ የሚሰራ አንድ ቲም አለ። ሁሉም በየራሱ ላይ ቲም አለ። መንግስቱ ብቻውን አይደለም። መንግስቱ የህዝብ አድርጎታል። ስለዚህ የመንግስቱን ለማግኘት ብዙ መጣር አይጠበቅባቸውም። ይደውላሉ። ያንን ወረፋ መያዝ አንዳንዴ በተሎ በችኮላ የሚሆን ነገር አይደለም። በጣም ብዙ ሰው ስለሚበዛ እኛ ደግሞ የውጭ ዜጎች በብዛት ይበዛሉ። እንዲያውም አይተሽ ከሆነ አረቦች እንደዚህ የውጭ ዜጎች በብዛት እኛ ጋር ይበዛሉና አገር ውስጥንም በዛን ያክል ለማስኬድ ነው። ሰው እንዲያውቅ ነው የምፈልገው። እኛ ጋር ብቻ ይግዛንልም፣ ግን ይወቅ። ስለማር ማወቅ አለበት። እውነት በጣም ተጎድተናል። ስለማር አለማወቃችን አለማወቃችን አይደለም እኮ እያለን እኮ ነው። አሁን ለምሳሌ ማር አምጣልኝ እኮ ሁላ ቀረኩ። ድሮ ትደውለሽ እኮ እስቲ ማር ይዘሪና ከሌ ሄጃለሁ ሲልሽ እንደዚህ ሀገር ሄጃ ሲል ማር ይዘና አሁን ግን የለም ብሎ ሁላ ሲታሰብ ጀመር። የለም ማለት ጥራቱ ጎሏል። አስቢው እንግዲህ ከከተማው ወጥተን ገጠሩ ላይም ስኳር ነው ማለት ጀመረ። ታዲያ ለምን ይሄንን ምንድነው የለም የሆነ ነገር ውስጥ የተሸወነው ነገር አለ ማለት ነው። እሱን ብቻ ለማወቅ ቢያንስ በተቻለ መጠን ጫካ ማር ላይ
ብትመጡ የሚያገኝ እኔ ይመስለኛል። የመጀመሪያ ተሳላፊ ነው ሆኖ ብያለሁ። ስለዚህ አሁን መጨረሻ ላይ ማስተላለፍ የምትፈልገው መልእክት ንገራቸውና እኔ እናንተ በውስጥ እንቀጥላለን። በውስጥ እንመላለን ማለት ነው። አመሰግናለሁ። እውነት እዚህ አክብራችሁ ስለጠራችሁ ብዙ ጀግኖች በሚቀመጡበት ቦታ እኔ ቦታዬ ባይሆንም ማለት ወደፊት ወይ ምናልባት ህልሜ ነው እንደዚህ አይነት ቦታዎች ላይ መቀመጥ። ቀድሞ መጣ ወደፊት ነበረ ህልም። እግዚአብሔር ግን ይሄንን እውነት ፈጠረና ያንተን ማንነት ገለጠና ኢትዮጵያዊነት ባንተ ተገለጠች። ለዛ ነው የመጣው። ያንተ ጊዜና የእግዚአብሔር ጊዜ ልዩነት እንዳለው ታውቃለህ አይደለ? የእግዚአብሔር ጊዜው ዛሬ ነበረ፣ አንተ ያሰብከው ሌላ ቀን ነበር አይደለ? የእግዚአብሔር ጊዜው ግን ዛሬ ሆነ። ድጋሜ እንኳን ትመጣለህ ማለት ነው። ሰርቼ ቢሆን ደስ ይለኛል ማለት ሰርቼ እመጣለሁ ብዬ ነበር ያሰብኩት። በቃ ያመንክ ጊዜም እንደገና በቃ አሁን ሰርቻለሁ ያክሰድ ድጋሜ ትመጣለህ። ደስታ እናደርጋለን። እሺ አሁንም ይሄን እግዚአብሔር ያክብርልኝ በእውነቱ እኔን አክብሬ መጥራትሽ እና ሲቀጥል ደግሞ ለዚህ ይህንን ነክል አምነው የኢትዮጵያ ሕዝብ እኛ ላይ በብዛት እውነቴን ነው የምልሽ አምነውናል ሙሉ ለሙሉ ማለት አሁን እኛ ደንበኞች እምነታቸውን እኛ ጋር ስላሳደሩ ብቻ በጣም አመሰግናቸው እወዳለሁ። እነሱ ባያምኑ ኑሮ እኔ ይህን ነገር ዛሬ አታይብኝም። የእነሱ እምነት ነው ሌላው ጋር የሚንጸባረቀው። ስለዚህ አምነው ስለሰጡን አደራ አሁንም አምኜ ለመቀጠልና በደንብ ከዚህ በላይ ለማገልገል እኔም ባለሁበት የስራ ድርሻ ቤተሰቦችም እኔን አምነው የሰጡኝ ቦታ አለ። ይህም ቦታ ለተተኪው ትውልድ እስካስተላልፍ ድረስ በእምነት መቀጠልበት አገሬንም በደንብ ማኮራበት እግዚአብሔር ሁሉ ከዚህ በኋላ ሰፊ ስራዎችን ሰርተን አብረን የምንገናኝበት ይሆናል ብዬ አስባለሁ። አመሰግናለሁ። በጣም ነው የማመሰግነው መንግስቱ ስለሰጠኸኝ ስለነበረን ቆይታ ከልቤ ነው የማመሰግነው። አሁንም የተሰጠህን እምነትህን አያጉድልህ፣ እስከ መጨረሻው ያጽናልህ፣ ካንተ ጋር አብሮ ያርጅ ይጃጅ አሜን ብዬ ነው የምልህ። እንደ እናትነትም እንደ ታላቅ እህትነትም እና ከልቤ ነው የማመሰግነው። አመሰግናለሁ። ለምርቃቱ ምንድነው ማር ብላና መርቀኝ ይባላል። ማር ሳልበላ መረኩ። አይገርምም? የማር ባለሀብት ሆኖ ማር ሳያበላኝ ማር የሆነ ምርቃት የመረኩት ሰው ነኝ። በነገራችን ላይ ደስ ብሎኛል ስላገኘሁ ደስ ብሎኛል። በርታልኝ የኔ ጀግና። ከልቤ ነው የማመሰግን፣ ከልቤም ነው የምወድህ። በጣም ደስ ብሎኛል። ሳልሸኝ በፊት እነሱ ልሰናበታቸውን አብረን እንድንቆይ ብዬ ነው። ተመልካቾቼ እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። እንዴት አገኛችሁት? እኔ በጣም ደስ ብሎኛል። ድንግልን በጣም ተደስቻለሁ። እናንተም እንደምትደሰቱ እርግጠኛ ነኝ። እንግዲህ እስካሁን ድረስ የመቄዶንያ የገቢ ማሰባሰባችን ሌሊት ፋይት እያደረግን እንገኛለን። ቀን ተሌሊት የምን ሌሊት ቀን ከሌሊት እየፈጋን ወይም እየሰራን በጋራ እንገኛለን። አሁንም ግን እንደምታዩት 5 ቢሊዮን ብሩ ገና አልሞላም። እንኳን 5 ቢሊዮን ብሩ 1 ቢሊዮን ብር እንኳን አልሞላንም። የተለያዩ ትንንሽ ቻሌንጆችንም ለመቀላቀል ሙከራ ብናደርግ አሁን ለምሳሌ ኢትዮጵያ ውስጥ 120 130 ቢሊዮን ደርሰናል። ሚሊዮን ነን አይደል? ሚሊዮን አይደል? አዎ 130 ሚሊዮን ብንሆን 20 ሚሊዮን ወይም 30 ሚሊዮን መክፈል እንኳን አይችልም ብለን ብንል 100 ሚሊዮን መክፈል ይችላል ብለን ብንል እያንዳንዳችን 40 ብር ብቻ ብናዋጣ 5 ቢሊዮን ብሩ እንደሚሞላ አታውቁም? 100 ሚሊዮናችን ብቻ 40 ብር ብቻ ብናዋጣ እኛ ደግሞ ለአንድ ሰው መክፈል ላልቻሉት ደግሞ ለ30 ሚሊዮኖቹ ደግሞ ቢያንስ ከመክፈል ካልቻሉት ደግሞ የሁለት ሰው የሶስት ሰው የአራት ሰው እያደረግን መክፈል ብንችል 5 ቢሊዮን ብሩን በአጭር ጊዜ መሙላት እንችላለን። ስለዚህ ይህንን ቻሌንጅ እንቀላቀልና 40 ብር 5 ቢሊዮን ብሩን ለመሙላት ቻሌንጁን እንጀምር። 40 ብር ትንሽ ስናረጋት 40 ብር ናት። 40 ብር ዛሬ ምንድን ናት? ስለዚህ ለመቄዶንያ ብዙ ሰዎች እየገቡ ነው። ቀን ተሌሊት እየለፉ ነው። እናንተም ቁጭ ብላችሁ እንቅልፋችሁን አታችሁ እየተከታተላችሁ ነው የምትገኙት። ብሩ እየሄደ ነው፣ ግን 1 ቢሊዮን እንኳን አልገባንም። ሰው እየተሳተፈ ነው፣ አዎ፣ ግን ያን ያህል እየሄደ አይደለም። ስለዚህ እስቲ ወደ 40 ብር ቻሌንጅ እንቀይረው። 100 ሚሊዮናችን 40 ብር እናዋጣና 5 ቢሊዮናችንን እንሙላ። ይህንን ቻሌንጅ የሰጡኝ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ወይም ኢዮትማዎች ናቸው። ይህን ሀሳብ የሰጡኝ እዛ መቄዶንያ ላይቭም ላይ እያሉ ላይቭ ነው የነገረችን። መሲ ትባላለች የኢዮትማ አባላችን እና ቻሌንጁ በጣም ቀላል ነው። ሁሉም ኢትዮጵያዊ ለመቄዶንያ አስተዋጽኦ አድርጊያለሁ የሚል እሳቤን ይፈጥርልናልና ማለት ነው። ስለዚህ የ40 ብር ቻሌንጁን እንቀላቀልና 5 ቢሊዮን ብራችንን እንሙላት። 40 ብር ለ5 ቢሊዮን ብር ቻሌንጁን
ሁላችንም እንጀምር ለማለት እወዳለሁ። እንግዲህ ለዛሬ ደግሞ እንደዚህ ያዘነጠኝ ዮናስ ጥበብ ነው። ሽሮ ሜዳ መካነ ኢየሱስ 4ኛ ፎቅ ላይ ይገኛል። ዮኒዬ እንደዚህ ስላሳመርከኝ በሀገር ባህል ድምቅ እንድል ስላደረከኝ ከልቤ ነው የማመሰግንህ። እንግዲህ ለዛሬ የነበረን ቆይታ ይሄንን ይመስል ነበር። ሳምንት ደግሞ ሌሎች እንግዶችን ወደ እናንተ ጋር ይዤላችሁ እስከምቀርብ ድረስ በያላችሁበት ሰላም ሰንብቱልኝ። ሁልጊዜ እንደምናገረው ሰላም ለኢትዮጵያ፣ ሰላም ለሰው ዘር በሙሉ። አበቃው።